ያይጥ ምስክር ድንቢጥ ጣሉ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ተሰብረናል፣ ተደብድበናል፣ ተሰባብረናል በሚለው ውዶቼ ላይክ ሼር እያደረጋችሁ እኔ በጣም ይሄ ልጅ ዝም ሲባል ጊዜ በጣም አበዛው ማለት ነው። በጣም ከሚባለው በላይ ዛሬ ደግሞ በሀይሚ ምክንያት ተሰበርኩኝ ብሎ እጁን አሽጎ እኮ ጭራሽ እጁን አሽጎ መጣ። ምነው ሙሉ ሰውነትን አሻሽገ ብትመጣ ይሻለ ነበር። እጅን አሽገ ከምትመጣ ያው ለአንተ ብዬ ነው። እኔ እኮ እጁ የተሰበረው ሰውዬ አይደለም የሚገርመኝ፣ ይሄ ምስክር ባይኖ ምንድነው ይሄ አብሮት እንትን የሚለው አስተባባሪው ማለት ነው። ፍቅር ይዞታል፣ በሷ ምክንያት ተደብድቧል ምናምን፣ በሀይሚ ምክንያት ምናምን ተደብድቧል አለ። እሺ እውነት ተደብድበ ነው? በደንብ በደበደቡ እጅህን ሳይሆን የሆነ ቦታ ነበር መደብደብ የነበረባቸው፣ በገጀራ ነው አሉ። እና እንደዛ ምን አለ ገዝግዘው የምር ቢጥሉክ። ሰው በራስህ ላይ አታሟርት። ጭራሽ በሀይሚ ምክንያት ተደበደብኩኝ ብለህ አይንህን በጨው አጥበህ ትመጣለህ እንዴ? ኧረ በዛው በእናትክ። እኔ በጣም መደብደቡን ተደብደብ፣ የራስህ ጉዳይ ፈቅደህ ነው። ግን አንድ በጣም ያቃጠለኝ ነገር ስላለ ነው ይሄን ቪዲዮ መስራት የፈለግኩትኝ እንጂ ቪዲዮ መስራት አልፈለግኩኝም ውዶቼ። እግዚአብሔርን ግን በአንድ ሴት ምክንያት እንደዚህ ጉዳት ማድረስ በእኔ ላይ ምናምን። አንድ ሴት ሀይሚ አንድ አይደለችም። ሀይሚ ሺ ነች። ምናልባት ለአንተ አንድ ሆና ታይታ ሊሆን ይችላል፣ ለእኛ ግን ሺ ነች ሀይሚ። እና የሚዲያው መሪ እንደዚህ ብለህ ጀጅ ማድረግ አትችልም በጭራሽ እሷን ማለት ነው። ለአንድ ሴት ተብሎ እኔ ላይ ጉዳት ማድረስ ምን አጠፋው ያለ ምንም ምክንያት ምናምን። በጣም መስመር ስለሳትክ ፍቅር ይዞኛል የ2 ዓመት ፍቅር ምናምን ነገር ብለክ መተክ ስም አጠፋክ። ስም አንተ ነህ የደረስከው አይደለ? 4 ሰዎች ናቸው የደበደቡኝ። እነዛ ሰዎች ደግሞ ማንነታቸው አልታወቀም ምናምን ነገር እንዴ 4 ሰው እንዴት ነው 4 ሰው ደብድቦ ነው አንተ የተረፍከው? አንተ እኮ አንተ ማማሰያ የምታክል ሰውዬ 4 ሰው ደበደበክ። አረ ተው አታስቁን፣ በእግዚአብሔር ተው፣ ክፉ አታናግሩን። አንድ ማማሰያ የምታክል ሰው 4 ሰው በቃ ተቀጠረ። ማን ነው ግን? ሀይሚዬ ብቻ ትበቃለች እኮ ለአንተ በአካል ብታገኝ። እኔ እንደሚመስለኝ ሀይሚዬ በቃ ነይ ለምዬ ምናምን ብላ የዘፈነችው ለአንተ ይመስለኛል። ታርፈ ተቀመጥ፣ ስሜን አታጥፈው ምናምን ነገር እንደዛ ያስመስላል። የምር እኔ ጅግና ነኝ ምናምን ነገር ያለች ነው። እና ለማንኛውም ግን እንደዚህ ሰውን ዲስሪስፔክት አይደረግም። ለአንድ ሴት ተብሎ አይባልም። ሀይሚ አንድ አይደለችም፣ ለኛ ሺ ነች። ሌላው ነገር ደግሞ አልተደበደብክም እንጂ ብትደበደብ በጣም አሪፍ ነው። በጣም አሪፍ ነው እውነት። ምክንያቱም አንተ ነህ የሰው ላይ የደረስከው። መጀመሪያ በአንተ ሰው ላይ ደርሰክ እንደገና አሁን ተደበደብኩኝ ብሎ ያዙ ይልቀቁኝ ምናምን ምን የሚሉት ነው? መደብደብም ሲያንስክ እኮ ነው ተደበደብክ እንዴ። አንተ ደርሰክ እንደገና አንተ ሰውን ትወቅሳለክ እንዴ? በገጀራ ውዶች፣ በገጀራ ገዝግዘው ጣሉኝ እጄን፣ ይሄው እጄ ታሽጓል ምናምን ነገር አለ። በገጀራ ተገዘገዘ እጅ ተረፈ። ገጀራ እንደዚህ ቀላል አደረጋችሁት እንዴ? እንዴት ነው? ምን አይነት ገጀራ ነው የገዘገዙት? ያንተ ነጅ በምን አይነት ገጀራ ነው የገዘገዙት? እኔ በጣም የሚገርመኝ ይሄ እኮ ነው። ይሄንኛው አስተባባሪው ደብድበውታል ምናምን ነገር። እንዴት ነው የተደበደብከው? በማን ምክንያት ነው? እሺ ምን አሉ? ከሀይሚ አጠገብ እንዳደርስ ብለው አስፈራርተውኛል። እንኳን እንደ ደግ እነዚህ ያስፈራሩ ሰዎች እውነት አስፈራርተው ከሆነ በጣም አንበሳ ብያቸዋለሁ። እኔ ባገኛቸው ሸልማቸው ነበር። የምር ግን ማንም ሰው አላስፈራራህም፣ ማንም ሰው አልደበደብክም። ዝም ብለህ የልጅቷን ስም አታጥፋ። የሰው ስም እንደዚህ አሁን እያደረክ ያለው ለአንተ ካሰብከው ወንጀል ነው። በሷ ምክንያት እንደዚህ ተደበደብኩኝ ማለት እውነት የሚመስለው ሰው አለ። አንተ ድራማ እየሰራህ ነው በአንተ ቤት። ነገር ግን ይሄ እውነት ነው ብሎ የሚያስብ ሰው አለ፣ የማይረዳ ሰው ማለት ነው። እንዴት በሷ ምክንያት ምናምን። ሌላው ደግሞ ነገር እንዴት ማን ስለሆነች ነው በሷ ምክንያት ምናምን ተብሎ ሌላ ጠብ ተቀሰቅሳለህ። እንዴት የሰው ስም ያለ ምክንያት ማጥፋት እንደዚህ ወንጀል መሆኑ ተረሳክ እንዴ? ምንም ሳትደረግ ተደርጊያለሁ ብለህ እጅህን በጨርቅ ጠቅልለ 30 ጨርቅ ጠቅልለ ክመተክ ተደበደብኩኝ። በጣም ይደብራል። የሆነ ልጅ ይቅርታ ጠይቋል ነብሩኬን ማለት ነው ባለፈው ለታና ያ ነገር በእንተ ላይ እንዳይደርስና ብታርፍ ጥሩ ነው። እንደኔ ማረፍ ጥሩ ነው። በእንደዚህ አይነት በከባድ ነገር አትምጣ።
ሌላው ነገር ደግሞ እኔ እዚህ ጋር ምንም ነገር ብትሉ ምንም አታመጡም። እዚህ ጋር ደግሞ ኮመንተሮች በጣም እየተሳደባችሁ ነው። ወደ 200 ምናምን ኮመንት ነበረ እንዳለ ስድብ ነው። እዛ ጋር 200ም ሰው ሆነ 1000 ሰው እዛ ጋር ኮሜንት ያደረገው የሃይሚ ወዳጅ እና የብሩኪ ወዳጅ ናቸውና ምን ሊሉ ፈለግ በርታ ምናምን ብለው እንደዚህ ፑሽ እንዳያደርጉ ፈልገ ነበረ እንዴ? እሷ ያንተ ናት የ2 ዓመት ፍቅር ከሆነ ያንተ ናት ምናምን ነገር ብለው አንተን ሰፖርት እንደሚያደርጉ ነበር የጠበቀው። ምን ጉርነክ አንተ እንዴ? እነሱ ራሱ አልሰደቡህም፣ እንደኔ ማለት ነው። አልሰደቡህም። የሰደቡ ራሱ አይመስለኝም። እኔ የታዩኝ ሰው ተደብድብ ያለው ብሎ እንደመጣን ያላዩ እኔ ለራሴ ሰርግ እንትን የሃይሚዬን የሰርግ ብሩኬ ያው ሙዚ አይደለ ሶ ሃይሚዬ እንትን እያሰብኳት ነበረ ማለት ነው። ያ ሙዜ ስለሆነ እንዳይጠለፍባት እያልኩኝ እያሰብኩኝ ነበረ። እኔ የታዩኝ ውዶች፣ እኔ ሀሳቤ እዛ ጋር ነበረ። ይሄንኛው ስም አጥፊ መምጣቱን እኔ የታዩላችሁ። አንተ ግን በጣም ስም እያጠፋ አበዛኸው፣ እውነት አበዛኸው። ምን አለ ለበሽተኛ ብታስቀምጠው ግንባርህ ላይ እየጠቀለልከው ፕላስተር ምን አለ ለታማሚ ለሌላ ሰው ይጠቅማል ብታስቀምጠው። እንደዚህ በውሸት ግንባርህን አሽገ እጅህን አሽገ ምናምን በራሳችሁ ላይ እንደዛ አታሟርቱ። ጥሩ አይደለም በህመም መቀለድ። እውነት ስንት ታሞ በአልጋ የሚኖሩ ሰዎች አሉ፣ መነሳት እየናፈቃቸው ሰውነታቸው ደምቶ ቆስለው ምናምን ነገር ስንት ሰዎች አሉ። እና አንተ ምንም ሳትሆን በራስህ ላይ በዚች ማማሰያ በምታክል አቅምህ ላይ 4 ሰው ደበደበኝ እያልክ እየዋሽክ እየመጣ በዛ ላይ በጣም ይደብራል። እንደዚህ ማድረግ ውሸት። የሃይሚን ስም አታጥፋ። ስነ ስርዓት እያደረክ ያለው ነገር እንደ ቀላል አይተው ከሆነ በጣም ዋጋ የሚያስከፍል ነገር ነው። በራስ ላይ ዋጋ እንድትከፍል እያደረክ ነው። እኔ ልንገርህና በስሬሱ እና እንደዛ አይነቱን ነገር ስም ማጥፋት ብታቆመው ጥሩ ነው። መልካም አይደለም። መልካም ነገር ብትሰራ ጥሩ ነው። የሰው ስም አጥፍተህ በእንደዛ አይነት በከባድ ደረጃ በእርግጥ ማንም አይሰማህም ማለት እሷ እንደዛ እንደማታደርገው እሷ እንኳን አንተ ልታስደበድብ ይቅርና አታውቅም ራሱ እስካሁን ራሱ አላወቀችም። እና ግን ሰው ምቀኛ ነው በዚህ ልክ የሰው ስም ለማጥፋት ይደብራል። አንተ እያደረክ ያለው ነገር በጣም ይደብራል። ምናልባት አንተ ለመፈመስ ለማደግ ምናምን አስበህ ሊሆን ይችላል። በእንደዚህ አይነት ወንጀል ነክ ነገር አይፈመስም። ጥሩ አይደለም የምር። ለማንኛውም ሰው በራሱ ላይ ፍርድ የሚፈርደው አላቅም ውዶች፣ ምን ማለት እንዳለብኝ። እንደዛ አይነት ሰው ከባድ ነው።